Iran has unleashed another wave of missiles. ወደ ስደትና ሞት የሚዳርግ አደገኛ የጂኦፖለቲካ ሱናሚ መቀስቀስ ነው። Disintegrate Iran to balkanize Iran. ቁልፉ ጥያቄው ግን ኢራን ትበታተናለች ወይ የሚለው ብቻ አይደለም። Within seconds, the sky above Israel erupts into streets of fire. የቀጠናዊ ባላንጣዋን ግብዓተ መሬት የሚያፋጥን ወርቃማ ድል ተደርጎ መታሰብ ከጀመረ ዓመታት ተቆጥረዋል። ባልካናይዜሽን ኢራንን ለመበተን የተነደፈው የአሜሪካ ስትራቴጂ። በጥንታዊቷ የፋርስ ምድር እየነደደ ያለው እሳት በዜጎቿ ዘንድ ዝግ ያለ ጸጥታን አስፍኖ ቢቀጥልም በቴህራን ሚስጥራዊ ሰገነቶችና በዋሽንግተን የስትራቴጂ ጥናት ክፍሎች ዘንድ ግን አንድ አደገኛ የመጫወቻ ካርታ ተመዞ አዲስ ፍልሚያ ሊፋፋም ዝግጅቱ እየተጠናቀቀ ይመስላል። ይህ መጫወቻ ካርታ ባልካናይዜሽን የሚል የዳቦ ስም አግኝቷል። ዓላማውም ለሺህ ዘመናት በሉዓላዊ ክብሯና ታሪኳ ጸንታ የቆየችው ኢራንን በብሔርና በጎሳ ስንጥቆቿ አማካኝነት ወደ ትናንሽና ደካማ መንግስታት መበታተን የሚል ነው። ኢራን የጥንታዊ ስልጣኔ መገኛ፣ የነዳጅ ሀብት መከማቻና የመካከለኛው ምስራቅ የፖለቲካ ማገር ናት። ሆኖም ይህች ግዙፍ ሀገር ዛሬ ላይ ህላዌዋ እንደ ሞዛይክ በተሰባጠሩት የብሔር ማንነቶቿ መካከል የቆመ ይመስላል። ሰሜን ምዕራብ የአዘሪዎች የታላቋ አዘርባጃን ህልም፣ ከምዕራብ የኩርዶች የነጻነት ተጋድሎ፣ ከደቡብ የአረቦች የነዳጅ ፖለቲካ ቅሬታ፣ ከምስራቅ ደግሞ የባሎቾች ሃይማኖታዊ ውጥረት ሀገሪቱን ከአራቱም ማዕዘን እየወጠሯት ይገኛሉ። ይህ በምዕራባውያን ስትራቴጂስቶች ዘንድ እንደ መፍትሄ እየተወሰደ ያለው የባልካናይዜሽን እቅድ ለኢራን ብቻ ሳይሆን ለመላው ዓለም የገሃነም ደጅን የመክፈት መዘዝ እንዳለው በመነገር ላይ ነው። በእርግጥም የኢራን መፍረስ ከመካከለኛው እስያ እስከ አፍሪካ ቀንድ የሚጋባ 5 እና 6 ጎረቤት ሀገራትን አብሮ የሚበላ እንዲሁም በሚሊዮኖች የሚቆጠሩ ሰዎችን ወደ ስደትና ሞት የሚዳርግ አደገኛ የጂኦፖለቲካ ሱናሚ መቀስቀስ ነው። It seems they are planning to disintegrate Iran, to balkanize Iran. የዛሬው የሳሎን ተረካችንም ይህንን የዋሽንግተን ስትራቴጂስቶች ያሶሞስተሙበትን የኢራን ውስጣዊ ስንጥቆች ከመሰረቱ ይመረምራል። የቱርክን ስውር ምኞት፣ የእስራኤልን ስሌት እንዲሁም የአሜሪካን ቀጣናዊ ቁማርም ይፈትሻል። ቁልፉ ጥያቄው ግን ኢራን ትበታተናለች ወይ የሚለው ብቻ አይደለም። ይልቁንም ኢራን ብትበታተን ዓለም የሚተርፍበት አቅም አለው ወይ የሚለው ነው። የተረክ መሰናዷችንም ወደዚያ አደገኛና ውስብስብ ወደ ሆነው የፖለቲካ ላብራቶሪ ወስዶ የነገሩን ውጤት ከወዲሁ ለማሳየት ይሞክራልና እስከ ፍጻሜው እንድትከታተሉ እንጋበዝን። ለነዋሪዎቿ በፈጣን ሁኔታ ምቹ የሆነች በምትገኘው አዲስ አበባ ያውም እንግሊዝ ኤምባሲ አካባቢ የመኖሪያ አፓርትመንት ቢኖሮት ምንኛ ይደሰታሉ። በጽዱና ነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ሚናሮል አጠገብ በሚገነባው ህንጻ ከባለ 2 እስከ ባለ 4 መኝታ ቤት ይረከቡ። ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶች የታይቶ ያውቃል። 10 ከመቶ ቅድመ ክፍያ ብቻ ነው የሚጠበቅቦት። 50 በመቶ የባንክ ብድርም ተመቻችቷል። ለርሶ ለውድ የሳሎን ቲዩብ ቤተሰባችን ደግሞ የ5 በመቶ እውነተኛ ቅናሽ ይደረግሎታል። በ0922 12 83 36 ወይም በ0993 40 66 77 ደውለው ማስታወቂያውን ከሳሎን ቲዩብ መስማቶን ያሳውቁ። ባልካናይዜሽን አንድን ትልቅ ሀገር ወይም ቀጣና በብሔር በሃይማኖት ወይም በቋንቋ ስንጥቆቹ አማካኝነት ወደ ትናንሽና እርስ በርስ ወደሚጋጩ ደካማ ክፍሎች የመበታተን ፖለቲካዊ ሂደት ነው። ቃሉ የመጣው በ19ኛው መቶ ክፍለ ዘመን መገባደጃ ላይ በደቡብ ምስራቅ አውሮፓ የሚገኘው የባልካን ልሳነ ምድር ከኦቶማን ግዛት ተገንጥሎ ወደ ትናንሽና ደካማ ሀገራት መከፋፈሉን ተከትሎ ነው። በስትራቴጂ ጥናት ዘንድ ይህ ቃል ጥቅም ላይ የሚውለው አንድን ጠንካራ ማዕከላዊ መንግስት ከውስጥ በማዳከም ግዛታዊ አንድነቱን ለማፍረስ የተፈጠሩት ትናንሽ ክፍሎች እርስ በርስ እንዲጠራጠሩ በማድረግ የውጭ ኃይሎች በቀላሉ ጣልቃ እንዲገቡ መንገድ ለመክፈት ነው። የኢራን ብሔራዊ ሞዛይክ ተብሎ የሚጠራው ውስብስብ ብሔረሰባዊ ስብጥር ሀገሪቱን በአንድ በኩል በባህል እንድትበለጽግ ቢያደርጋትም
በሌላ በኩል ግን ለማዕከላዊ መንግስት ከፍተኛ የህልውና ስጋትና የፖለቲካ ስንጥቅ ሆኖ መቆየቱ አሁን ላይ የዋሽንግተን ስትራቴጂስቶች የኢራንን ጉዳይ ለመበየን የሚመዙት ወሳኝ ካርድ ሆኖ ተገኝቷል። ኢራን 85 ሚሊዮን የሚጠጋ ህዝብ ያላት ሲሆን የፋርስ ተወላጆች የሀገሪቱን የፖለቲካ የባህልና የሃይማኖት የበላይነት እስካለንበት ወቅት ይዘውት ይገኛሉ። ሆኖም ይህ የበላይነት በሀገሪቱ ዳር በሚገኙ ብሔረሰቦች ዘንድ የታፈነ ቅሬታንና የማንነት ጥያቄን ወልዶም ነው የምናገኘው። ነገሩን ከመሰረቱ ማየት ይህንን ሊፈነዳ ነው የተባለ የብሔር እሳተ ገሞራ አደጋነት ከመሰረቱ ለመረዳት ጠቃሚ ነው። በኢራን ሰሜን ምዕራባዊ ግዛት የሚገኙት አዘሪዎች ከፋርስ ተወላጆች ቀጥሎ በሀገሪቱ የፖለቲካና ኢኮኖሚ መዋቅር ውስጥ እጅግ ግዙፍ ድርሻ ያላቸው ብሔረሰቦች ናቸው። ይሁን እንጂ ይህ ማህበረሰብ በታሪካዊ ጠባሳዎች፣ በቋንቋ ልዩነቶችና በድንበር ተሻጋሪ የዘር ትስስሮች ምክንያት ታላቋ አዘርባጃን ለተባለው ጂኦፖለቲካዊ ህልም ዋነኛ ማገር ሆኖ ቆይቷል። ይህ ህልም በኢራን ግዛት ውስጥ ያለውን ደቡብ አዘርባጃንና ነፃ ሀገር የሆነችውን ሰሜን አዘርባጃን በአንድ ጥላ ስር የመሰብሰብ ስትራቴጂያዊ ምኞት ነው። የዚህ ህልም ታሪካዊ መነሻ በ19ኛው መቶ ክፍለ ዘመን መጀመሪያ ላይ በሩሲያና በፋርስ ወይም ኢራን ግዛቶች መካከል በተደረጉት የጉሊስታንና የቱርክመንቻይ ስምምነቶች ላይ የተመሰረተ ነው። በእነዚህ ስምምነቶች አማካኝነት የአዘሪ ህዝብ የሚኖርበት ሰፊ ግዛት ለሁለት ተከፈለ። ሰሜኑ ክፍል በሩሲያ ቁጥጥር ስር ቆይቶ ውሎ አድሮ የዛሬዋን ነፃ አዘርባጃን ሪፐብሊክ ሲመሰርት፣ ደቡቡ ክፍል ማለትም የዛሬዎቹ ምስራቅና ምዕራብ አዘርባጃን ግዛቶች ደግሞ በኢራን ስር ቀሩ። ይህ የተከፈለ ህዝብ ስሜት ለሁለት ክፍለ ዘመናት በዝምታ ሲብላላ የቆየ ቢሆንም በአውሮፓውያኑ 1991 የሶቪየት ህብረት መፈራረስና የነጻዋ አዘርባጃን መፈጠር በኢራን አዘሪዎች ዘንድ የብሔረተኝነት ስሜት ዳግም እንዲያንሰራራ ምክንያት ሆኗል። ከጂኦፖለቲካዊ ፍላጎት አንጻር የታላቋ አዘርባጃን ወይም ግሬተር አዘርባጃን ህልም በዋናነት የሚደገፈው በቱርክና በቅርቡ ደግሞ በእስራኤል ስውር እገዛ እንደሆነ ይነገራል። ቱርክ ፓንቱርኪዝም የተሰኘውን ፖሊሲ በመከተል ከኢስታንቡል እስከ ካስፒያን ባህር ድረስ ያሉ የቱርክ ቋንቋ ተናጋሪ ህዝቦች አዘሪዎችን ጨምሮ የፖለቲካና የባህል ትስስር እንዲኖራቸው ትሻለች። ይህ ደግሞ በኢራን ውስጥ ያሉ አዘሪዎች የፋርስን ባህላዊ በላይነት በመቃወም የራሳቸውን ቋንቋና ማንነት ይበልጥ እንዲያጎሉ አነሳስቷቸዋል። እስራኤል በበኩሏ ከአዘርባጃን ጋር ያላትን የጠበቀ ወታደራዊና የደህንነት ትብብር በመጠቀም በኢራን ሰሜናዊ ድንበር ላይ የመከታ ቀጣና ወይም በፈር ዞን ለመፍጠር ትጥራለች። ይህ ሁኔታ ቴህራን አዘሪዎችን እንደ ታማኝ ዜጋ ሳይሆን እንደ አምስተኛ ረድፈኛ ወይም የውጭ ኃይሎች መጠቀሚያ አድርጋ እንድትጠረጥራቸው አድርጓታል። በኢራን የውስጥ ፖለቲካ ውስጥ አዘሪዎች እንደ ኩርዶች ወይም ባሎቾች በጠመንጃ የሚፋለሙ ተገንጣዮች ባይሆኑም ያላቸው የኢኮኖሚና የንግድ የበላይነት ጥያቄያቸው የሰላማዊ ተቃውሞና የባህል ማንነት ጥያቄ ሆኖ እንዲቀጥል አድርጎታል። ይሁን እንጂ በአዘርባጃንና በአርሜኒያ መካከል በቅርቡ በተደረገው የናጎርኖ ካራባክ ጦርነት አዘርባጃን ድል መቀዳጀቷ በኢራን አዘሪዎች ዘንድ ከፍተኛ ኩራትና መነቃቃትን ፈጥሯል። ይህ ድል ታላቁ አዘርባጃን የሚለው ህልም ከንድፈ ሐሳብ ባለፈ በተግባር ሊታይ የሚችል መሆኑን ለብዙዎች አመላክቷል። በአጠቃላይ የአዘሪዎች ጉዳይ ለኢራን እጅግ አሳሳቢ የሆነው ብሔረሰቡ በማህበራዊና ፖለቲካዊ መዋቅር ውስጥ በጥልቀት የተሳሰረ በመሆኑ ነው። ኩርዶች ቢገነጠሉ ኢራን ዳርቻዋን ልታጣ ትችላለች። አዘሪዎች ግን ከሀገሪቱ ከተለዩ የኢራን መንግስት እንደ መንግስት የመቀጠል ህልሙ አደጋ ላይ ይወድቃል። ስለዚህም የታላቁ አዘርባጃን ህልም ለቴህራን የድንበር ስጋት ብቻ ሳይሆን የፋርስን ብሔራዊ አንድነት የሚፈታተን ትልቁ የቤት ስራ ሆኖ ቀጥሏል። ወደ ሁለተኛው ነጥብ ስናልፍ የኩርዶች ጉዳይ በኢራን ብቻ ሳይሆን በመላው መካከለኛ ምስራቅ ለዘመናት የዘለቀ እጅግ ውስብስብና ደም አፋሳሽ የታሪክ ምዕራፍ ሆኖ እናገኘዋለን። በኢራን ምዕራባዊ ግዛት የሚኖሩት ኩርዶች የራሳቸውን ታላቋ ኩርዲስታን የመመስረት ራዕይ ያላቸው ሲሆን ይህ ራዕይ አራት ሀገራትን ማለትም ኢራን፣ ኢራቅ፣ ሶሪያና ቱርክን የሚነካ በመሆኑ ጉዳዩን ቀጠናዊ የጂኦፖለቲካ እሳተ ገሞራ ያደርገዋል። የኩርዶች ተጋድሎ ታሪካዊ መሰረት በዋናነት ከአንደኛው የዓለም ጦርነት ማብቂያና ከኦቶማን ግዛት መፈራረስ ጋር የተያያዘ ነው። በአውሮፓውያኑ 1920 የተፈረመው የሴቭሬስ ስምምነት ለኩርዶች ነፃ ሀገር እንደሚሰጥ ቃል ገብቶ የነበረ ቢሆንም በወቅቱ በነበሩ ሀያላን ሀገራት የጥቅም ግጭት ምክንያት ሳይፈጸም ቀርቷል። ከዚያን ጊዜ አንስቶ ኩርዶች
በዓለም ላይ ነፃ ሀገር የሌለው ትልቁ ብሔር በመሆን በተከፋፈሉባቸው ሀገራት ሁሉ የማንነትና የነጻነት ትግል ሲያካሂዱ ቆይተዋል። በኢራን ውስጥ ይህ ትግል በአውሮፓውያኑ 1946 የማሃባድ ሪፐብሊክ የተሰኘች አጭር ዕድሜ ያላት ነፃ ሀገር በመመስረት ወደ ከፍተኛ ደረጃ ደርሶ የነበረ ቢሆንም በወቅቱ የነበረው የኢራን ንጉሳዊ መንግስት ግን በኃይል ደምስሶታል። በኢራን ውስጥ የሚኖሩት ኩርዶች ከማዕከላዊ መንግስት ጋር ያላቸው ቅራኔ በሁለት ዋና ዋና ምሰሶች ላይ የቆመ ነው። አንደኛው የሃይማኖት ልዩነት ሲሆን አብዛኞቹ ኩርዶች ሱኒ ሙስሊሞች በመሆናቸው በሺአው የቴህራን መንግስት ስር እንደ ሁለተኛ ዜጋ የመቆጠር ስሜት አላቸው። ሁለተኛው ደግሞ የኢኮኖሚ መገለል ነው። የኩርድ ግዛቶች ከመሰረተ ልማትና ከኢንዱስትሪ ልማት ወደ ኋላ የቀሩ በመሆናቸው ለታጣቂ ቡድኖች ምልመላ ምቹ ሁኔታን ፈጥሯል። እንደ ኩርዲስታን ዴሞክራቲክ ፓርቲ ኦፍ ኢራን እና ፍሪ ላይፍ ፓርቲ ኦፍ ኩርዲስታን ያሉ ቡድኖች ከኢራን ድንበር ባሻገር በኢራቅ ተራሮች መሸሸጊያ በማድረግ በኢራን የጸጥታ ኃይሎች ላይ ጥቃት ሲሰነዝሩ ቆይተዋል። የአጎራባች ሀገራት ጣልቃ ገብነት ለኩርዶች ጥያቄ ተጨማሪ መልክ ይሰጠዋል። በኢራቅ የሚገኘው የኩርዲስታን ክልላዊ መንግስት ለኢራን ኩርዶች እንደ ስልጠናና መሸሸጊያ ጣቢያ የሚያገለግል ሲሆን ይህም በቴህራንና በባግዳድ መካከል ለሚፈጠረው ዲፕሎማሲያዊ ውጥረት ዋነኛ ምክንያት ነው። ቱርክ በበኩሏ የራሷ ኩርዶች እንዳያምጹባት ስለምትሰጋ በኢራን ውስጥ የሚንቀሳቀሱ ኩርዶችን በጥርጣሬ ብትመለከትም ኢራንን ለማዳከም ስትፈልግ ግን የተወሰኑ የኩርድ ቡድኖችን በስውር ልትጠቀም ትችላለች። አሜሪካና እስራኤል ደግሞ በሶሪያና በኢራቅ ካሉ ኩርዶች ጋር ያላቸው የጠበቀ ወታደራዊ ግንኙነት ኢራንን ከውስጥ ለማናጋት ኩርዶችን እንደ ውጤታማ መሳሪያ ሊጠቀሙባቸው ይችላሉ የሚለው ስጋት በኢራን መሪዎች ዘንድ እንዲሰርጽ አድርጓል። በአጠቃላይ የኩርዶች ጉዳይ ለኢራን የድንበር ደህንነት ስጋት ብቻ አይደለም። ይልቁንም ሀገሪቱ በመካከለኛው ምስራቅ ያላትን ወታደራዊና ፖለቲካዊ ሚዛን የሚፈታተን የቆየ ቁስል ነው። ታላቋ ኩርዲስታን የምትባለውን ሀገር የመመስረት ህልም እውን መሆን ማለት የኢራንን ግዛታዊ አንድነት ማፍረስ ብቻ ሳይሆን መላውን የቀጠናውን ካርታ እንደገና ማዋቀር ማለት ነው። ስለዚህም ቴህራን የኩርዶችን እንቅስቃሴ በከፍተኛ ወታደራዊ ኃይልና በደህንነት መዋቅር ለመጨፍለቅ የምታደርገው ጥረት የሀገሪቱን ህልውና ከመጠበቅ ጋር የተያያዘ የሞትና የሽረት ጉዳይ ነው። በኢራን ደቡብ ምዕራብ የሚገኘው የአረብ ተወላጆች ጉዳይ በተለይም አልአህዋዝ እየተባለ የሚጠራው ክልል ለቴህራን መንግስት እጅግ ስሱና ስልታዊ ጠቀሜታ ያለው ሌላኛው የብሔር ስንጥቅ ነው። ይህ አካባቢ የኢራን የኢኮኖሚ የጀርባ አጥንት የሆነው የነዳጅና የተፈጥሮ ጋዝ ሀብት የሚገኝበት በመሆኑ እዚህ አካባቢ የሚነሳ ማንኛውም የብሔር ቅራኔ በቀጥታ ከሀገሪቱ የህልውና ዋስትና ጋር ይያያዛል። ታሪካዊ አመጣጡን ስንመለከት ይህ ግዛት ለዘመናት በከፊል ራስ ገዝ በሆኑ የአረብ መሪዎች ይተዳደር የነበረና አረቢስታን በሚል ስም ይታወቅ የነበረ አካባቢ ነው። ይሁን እንጂ በ1920ዎቹ የኢራን ንጉሳዊ መንግስት አካባቢውን ሙሉ በሙሉ በማዕከላዊ ቁጥጥር ስር ከዋለ በኋላ የአረብ ተወላጆችን የማንነት ጥያቄ በመጨፍለቅና የፋርስን ባህል በመጫን የሀገሪቱን አንድነት ለማጥበቅ ሞክሯል። ይህ የታሪክ ጠባሳ እስከ ዛሬ ድረስ በአካባቢው አረቦች ዘንድ በፋርስ ተወላጆች ተወረናል የሚል ስሜት እንዲቀጥልና ለነጻነት የሚታገሉ እንደ አህዋዝ ነጻነት ንቅናቄ ያሉ ታጣቂ ቡድኖች እንዲፈጠሩ ምክንያት ሆኗል። የዚህ አካባቢ ቅራኔ ዋናው መጋቢ የነዳጅ ፖለቲካ ነው። አህዋዚዎች ሀገሪቱ ከምትጠቀመው ነዳጅ 90 በመቶ የሚመነጨው ከኛ መሬት ሆኖ ሳለ እኛ ግን በድህነት በስራ አጥነትና በአየር ብክለት እንሰቃያለን የሚል መሪር ቅሬታ አላቸው። ይህ የኢኮኖሚ መገለል ስሜት ከብሔር ማንነት ጋር ተዳምሮ በክልሉ በተደጋጋሚ ለሚነሱ ህዝባዊ አመጾችና በነዳጅ ቧንቧዎች ላይ ለሚሰነዘሩ ጥቃቶች ምክንያት ይሆናል። ለቴህራን መንግስት ይህ አካባቢ የኢኮኖሚ ዋስትና በመሆኑ ማንኛውንም ተቃውሞ የውጭ ሀገር ቅጥረኞች ሴራ በሚል ስም በከፍተኛ የኃይል እርምጃ ይመልሳል። ከአጎራባች ሀገራት ጣልቃ ገብነት አንጻር የሳውዲ አረቢያ ሚና በዚህ አካባቢ ጎልቶ ይታያል። በሳውዲ አረቢያና በኢራን መካከል ያለው ቀጣናዊ ባላንጣነት አህዋዝን ዋነኛ የፍልሚያ አውድ አድርጎትም ቆይቷል። ሳውዲ አረቢያ በኢራን ውስጥ የሚንቀሳቀሱ የአረብ ተገንጣይ ቡድኖችን በገንዘብና በመገናኛ ብዙሃን እንደምትደግፍም በሰፊው ይታመናል። ይህ ስልት ሳውዲ አረቢያ በየመንና በሊባኖስ በኩል በኢራን ከሚሰነዘርባት ተጽዕኖ ለመከላከል እንደ አጸፋዊ ጥቃት የምትጠቀምበትም ነው። እንደ ተባበሩት አረብ ኤሚሬቶች ያሉ ሀገራት የአህዋዝን ጉዳይ በዓለም አቀፍ መድረክ በማንሳት ኢራን በሰብአዊ መብት ጥሰት እንድትወቀስ ጫና ያደርጋሉ። በጥቅሉ የአልአህዋዝ ጉዳይ ከብሔር ጥያቄነት ባለፈ
የኢራን የኢኮኖሚ ህልውናና የቀጠናዊ ኃይል ሚዛን ፍልሚያ ነው። ለኢራን ይህን አካባቢ ማጣት ማለት ነዳጇንና የኢኮኖሚ አቅሟን ማጣት ማለት በመሆኑ በአህዋዝ የሚታየውን ማንኛውንም እንቅስቃሴ እንደ ብሔራዊ ደህንነት ስጋት ትቆጥረዋለች። የአረብ ሀገራት ደግሞ ይህንን የኢራን ደካማ ጎን በመጠቀም ቴህራን በገዛ ቤቷ እንድትወጠር በማድረግ ቀጠናዊ በላይነቷን ለመክታት ሲጥሩ ቆይተዋል። በኢራን ደቡብ ምስራቅ ዳርቻ የሚገኘው የባሎቾች ጉዳይም ከሌሎቹ የሀገሪቱ የብሔር ቅራኔዎች በተለየ መልኩ የብሔር የሃይማኖትና የድንበር ተሻጋሪ ሽብርተኝነት ድብልቅ ውጤት ሆኖ ይታያል። በሲስታን ባሎቺስታን ግዛት የሚኖሩት ባሎቾች ከቴህራን ማዕከላዊ መንግስት ጋር ያላቸው ግንኙነት በጥርጣሬና በጠላትነት የተሞላ ሲሆን ይህም አካባቢውን ለኢራን እጅግ ፈታኝ የጸጥታ ስጋት አድርጎታል። ታሪካዊና ማህበራዊ መሰረቱን ስንመለከት ባሎቾች በኢራን በፓኪስታንና በአፍጋኒስታን ድንበሮች ላይ የሚኖሩ ተዋጊና ኩሩ ህዝቦች ናቸው። በኢራን ውስጥ ያላቸው ቅሬታ ከሁለት አቅጣጫዎች የሚመነጭ ነው። አንደኛው የሃይማኖት ልዩነት ሲሆን ባሎቾች ጽኑ የሱኒ ሙስሊም እምነት ተከታዮች ናቸው። ይህ ደግሞ በሺዓ አስተምህሮ ላይ ለተመሰረተው የኢራን እስላማዊ ሪፐብሊክ ርዕዮተ ዓለማዊ ባዕድ እንዲሆኑ አድርጓቸዋል። ሁለተኛው ደግሞ ፍጹም የኢኮኖሚ መገለል ነው። ሲስታን ባሎቺስታን ከኢራን ግዛቶች ሁሉ በድህነት በትምህርትና በጤና አገልግሎት የመጨረሻው ደረጃ ላይ የሚገኝ ሲሆን ይህ መገለል ወጣቶች ወደ ታጣቂ ቡድኖችና ወደ ህገወጥ የድንበር ንግድ በተለይም እጽና ነዳጅ አሸጋጋሪነት እንዲሳቡ አድርጓቸዋል። የአጎራባች ሀገራት ተጽዕኖ በዚህ ቀጠና እጅግ ከፍተኛ ነው። በተለይም ከፓኪስታን ጋር ያለው የ1000 ኪሎ ሜትር ገደማ ድንበር ለኢራን ትልቅ ራስ ምታት ነው። እንደ ጃይሽ አልአድል ያሉ የባሎች ታጣቂ ቡድኖች በፓኪስታን በኩል ባሉ ተራራማ ቦታዎች መሸሸጊያ በማድረግ ድንበር እየተሻገሩ በኢራን ወታደራዊ ካምፖችና ባለስልጣናት ላይ ጥቃት ይሰነዝራሉ። ይህ ሁኔታ በኢራንና በፓኪስታን መካከል ያለውን ዲፕሎማሲያዊ ግንኙነት በተደጋጋሚ ለውጥረት ዳርጎታል። በተጨማሪም በአሁኑ ወቅት በአፍጋኒስታን ስልጣን ላይ ያለው የታሊባን መንግስት ጽኑ የሱኒ አስተሳሰብ የሚከተል በመሆኑ በኢራን ውስጥ ላሉ ሱኒ ባሎቾች የሞራል ድጋፍ ሊሆን ይችላል የሚል ስጋት በቴህራን ዘንድ አለ። በተለይም በውሃ ክፍፍል ዙሪያ በኢራንና አፍጋኒስታን መካከል ያለው አለመግባባት ባሎቾችን እንደ መሳሪያ ለመጠቀም ምቹ ሁኔታን ይፈጥራል። የውጭ ኃይሎች ጣልቃ ገብነትም የዚህ ግጭት አካል ነው። ኢራን በተደጋጋሚ አሜሪካና እስራኤል የባሎች ታጣቂዎችን በገንዘብና መረጃ እንደሚረዱ ትከሳለች። ዓላማውም ኢራን በምስራቃዊ ድንበሯ እንድትወጠር በማድረግ በመካከለኛው ምስራቅ ያላትን ትኩረትና ተጽዕኖ መቀነስ ነው። ይህ ቀጠና ለቻይናው ቤልት ኤንድ ሮድ ፕሮጀክት ወሳኝ የሆነው የጓዳርና የቻባሃር ወደቦች የሚገኙበት በመሆኑ የባሎቾች አለመረጋጋት ዓለም አቀፍ የንግድ ፍላጎቶችንም የሚነካ ነው። በጥቅሉ የባሎቾች ጉዳይ ለኢራን የማይፈወስ ቁስል ሆኖ ቆይቷል። እንደ አዛሪዎች በኢኮኖሚው ያልተሳሰሩ፣ እንደ ኩርዶችም ዓለም አቀፍ ዲፕሎማሲያዊ ድጋፍ የሌላቸው ባሎቾች በትጥቅ ትግልና በሃይማኖታዊ ጽንፈኝነት መንገዳቸውን ቀጥለዋል። ቴህራን ይህን አካባቢ በልማት ከመካስ ይልቅ በወታደራዊ ኃይል ብቻ ለመቆጣጠር የምታደርገው ጥረት ቅሬታው ይበልጥ እንዲሰርጽና አካባቢው ለማንኛውም የውጭ ሴራ ክፍት ሆኖ እንዲቆይ አድርጎታል። የኢራንን የብሔር ስንጥቆች ተከትሎ የሚሰሉት የውጭ ኃይሎች ፍላጎቶች ሀገሪቱን ከውስጥ በመከፋፈል ቀጠናዊ ተጽዕኖዋን ለመግታት የታለሙ ስትራቴጂያዊ ስሌቶች ናቸው። በተለይም የቱርክ የእስራኤልና የአሜሪካ ስትራቴጂዎች አንዳቸው ከሌላው ጋር የሚጋጩበትና የሚደጋገፉበት ነጥብ ቢኖርም በዋናነት ግን የኢራንን ማዕከላዊ መንግስት ደካማና በውስጥ ትርምስ የተወጠረ እንዲሆን በማድረግ ረገድ ይስማማሉ። የቱርክ ፍላጎት ከፍ ብለን እንደጠቆምነው በዋናነት ፓንቱርኪዝም በሚባለውና የቱርክ ቋንቋ ተናጋሪ ህዝቦችን በማስተሳሰር ቀጠናዊ ልዕለ ኃያል መሆን ህልም ላይ የተመሰረተ ነው። አንካራ በኢራን ውስጥ የሚገኙትን አዘሪዎች እንደ ባህላዊና ፖለቲካዊ አጋር ትመለከታቸዋለች። ኢራን ውስጥ የአዘሪዎች ማንነት መጠናከር ቱርክ እስከ ካስፒያን ባህርና መካከለኛው እስያ ድረስ ያላትን ተጽዕኖ እንድታሰፋ መንገድ ይከፍትላታል። ይሁን እንጂ የቱርክ ፍላጎት ጥንቃቄ የተሞላበት ነው። ምክንያቱም በኢራን ውስጥ የሚነሳ የኩርዶች የነጻነት እንቅስቃሴ በራሷ ግዛት ውስጥ ለሚገኙት ኩርዶች የተሳሳተ አራያ ሊሆን ስለሚችል ኢራን ሙሉ በሙሉ እንድትፈርስ ሳይሆን በብሔር ውጥረት እንድትዳከም ብቻ ትፈልጋለች። በሌላ በኩል የእስራኤል ስትራቴጂ የዳር ፖለቲካ ወይም ፔሪፌሪ ዶክትሪን በሚባለው መርህ የሚመራ ነው። እስራኤል በኢራን ዙሪያ ያሉትንና
ከቴህራን ጋር ቅራኔ ያላቸውን ብሔረሰቦችና ሀገራት በመደገፍ ኢራን በእስራኤል ድንበር ላይ ማለትም በሄዝቦላና በሐማስ በኩል የፈጠረችባትን ስጋት ወደ ራሷ የቤት ውስጥ ስራ ለመመለስ ስትጥር ቆይታለች። እስራኤል ከአዘርባይጃን ጋር ያላት ጥብቅ ወታደራዊ ትብብርና በኢራን ኩርዶች ላይ የምታሳየው ስውር ድጋፍ በኢራን ላይ የደህንነትና የመረጃ ከበባ ለማድረግ ነው። እስራኤል የኢራን በብሔር መከፋፈል ወይም ባልካናይዝ መሆን የኒውክሌር ስጋቷን የሚያስወግድና የቀጠናዊ ባላንጣዋን ግብዓተ መሬት የሚያፋጥን ወርቃማ ድል ተደርጎ መታሰብ ከጀመረ ዓመታት ተቆጥረዋል። የአሜሪካ ፍላጎት ደግሞ ከዓለም አቀፍ የጂኦፖለቲካዊ በላይነትና ከአገዛዝ ለውጥ ፍላጎት ጋር የተቆራኘ ነው። ዋሽንግተን የኢራንን የብሔር ጥያቄዎች እንደ ዲሞክራሲና የሰብአዊ መብት ጥያቄ በማቅረብ በአገዛዙ ላይ ተጨማሪ ጫና ለመፍጠር ስትጠቀምባቸው ቆይታለች። አሜሪካ በሶሪያና በኢራቅ ከኩርዶች ጋር ያላት ወታደራዊ ትስስር በኢራን ውስጥ ለሚገኙ ተቃዋሚዎች እንደ የጀርባ አጥንት ሆኖ ያገለግላል። የአሜሪካ ስትራቴጂዎች ኢራንን በብሔር መከፋፈል ሀገሪቱን ለዓመታት በሚቆይ እርስ በርስ ግጭት ውስጥ በመጥመድ በመካከለኛው ምስራቅና በታላቁ የንግድ መስመር ላይ ያላትን ሚና ሽባ ለማድረግ ያለመ ነው መባሉም ለዚህ ነው። የኢራንን ባልካናይዜሽን ወይም በብሔር ማንነት ከፋፍሎ የማዳከም ስትራቴጂ እንደ አማራጭ የሚወስዱ ኃይሎች ሂደቱ ሊያስከትል የሚችለውን አውዳሚ ውጤት ግን በሚገባ ያጤኑት አይመስልም የሚሉ ድምጾች ከፍ ብለው እየተደመጡ ነው። ይህን አካሄድ አደገኛ የሚሉባቸው ምክንያቶችም ከመካከለኛው ምስራቅ አልፈው ዓለም አቀፍ ቀውስ የመፍጠር አቅም ስላላቸው ነው። የመጀመሪያው የኢራን መበታተን የማያልቅ የእርስ በርስ ጦርነት መነሻ መሆኑ ነው። ኢራን እንደ ሊቢያ ወይም ሶሪያ በቀላሉ የምትፈርስ ሀገር አይደለችም። ይልቁንም የሺህ ዓመታት የታሪክ ትስስርና ጠንካራ ብሔራዊ ስሜት ያላት ሀገር ናት። በብሔር መስመር እንድትከፋፈል የሚደረግ ሙከራ ደግሞ በሰላማዊ መንገድ ሳይሆን ያንዳንዱ ብሔረሰብ ለድንበርና ለሀብት ክፍፍል በሚያደርገው ደም አፋሳሽ ፍልሚያ ነው የሚከናወነው። ይህ ደግሞ በ85 ሚሊዮን ሕዝብ መካከል ለብዙ አስርተ ዓመታት የሚቆይ የትኛውም ኃይል ሊገታው የማይችል የከተማና የገጠር ጦርነት ይቀሰቅሳል። በሁለተኛ ደረጃ የቀጠናው አለመረጋጋት ወይም ስፒል ኦቨር ኢፌክት የሚፈጥረው ትልቅ ስጋት ነው። የኢራን የብሔር ስንጥቆች ድንበር ተሻጋሪ ናቸው። በኢራን ውስጥ የሚነሳ የኩርድ አመጽ ቱርክንና ኢራቅን ይነካል። የአዘሪዎች እንቅስቃሴ አዘርባይጃንን ይስባል። የባሎቾች ትርምስ ፓኪስታንንና አፍጋኒስታንን ይበክላል። በመሆኑም የኢራን መበታተን ማለት 5 እና 6 ጎረቤት ሀገራትን አብሮ ወደ ጦርነት እሳት መማገድ ማለት ነው። ይህ ደግሞ መላውን መካከለኛው ምስራቅና ማዕከላዊ እስያን የማይወጡበት የታሪክ አረንቋ ውስጥ ይከታል። በሶስተኛ ደረጃ የሽብርተኝነት መስፋፋትና የኃይል ክፍተት መፍጠሩ አይቀሬ መሆኑ ነው። ማዕከላዊው የኢራን መንግስት ሲዳከም እንደ አይሲስ እና አልቃይዳ ያሉ አክራሪ ቡድኖች በብሔር ግጭቶች መካከል እንደ እንጉዳይ ይፈላሉ። እነዚህ ቡድኖች በኢራን ሰፊ ምድር ላይ መሸሸጊያና ስልጠና ካገኙ ዓለም አቀፍ ደህንነት በከፍተኛ ሁኔታ ይናጋል። በተጨማሪም የኢራን መበታተን በዓለም አቀፍ ንግድ ላይ የሚያስከትለው ጫና ከፍተኛ ነው። በተለይም በሆርሙዝ ሰርጥ በኩል የሚደረገው የነዳጅ ዝውውር መስተጓጎል የዓለምን ኢኮኖሚ እስከ ወዲያኛው ሽባ ሊያደርገው ይችላል። በመጨረሻም የሰብአዊ መብት ቀውስና የስደተኞች ማዕበል ከታሪካዊ ስህተቶች ሁሉ የከፋ ሆኖ ይወጣል። የሶሪያ ጦርነት ጥቂት ሚሊዮን ስደተኞችን ወደ አውሮፓ ሲልክ ዓለም እንዴት እንደተጨነቀች የሚያስታውስ የ85 ሚሊዮን ሕዝብ መፈናቀል ግን አውሮፓንና ጎረቤት ሀገራትን ሊሸከሙት በማይችሉት የስደተኛ ማዕበል ማጥለቅለቁ ሳይታለም የተፈታ ነው። ለዚህም ነው አስተያየት ሰጪ ኤክስፐርቶች ይህ ሂደት ባልካናይዜሽን ሳይሆን ሶማላይዜሽን ወይም ሀገር አልባ ወደ መሆን የሚያመራ የጥፋት መንገድ ነው በማለት በማስጠንቀቅ ላይ የሚገኙት። በአጠቃላይ የኢራን የባልካናይዜሽን ስጋት በወረቀት ላይ ለሚነድፉት ስትራቴጂስቶች እንደ ቀላል መፍትሄ ቢታይም በተግባር ግን ቀጠናውን ወደማይወጣበት የጥፋት አዘቅት የሚከት የፓንዶራ ሳጥን ይመስላል። የመካከለኛው ምስራቅ ታሪክ እንደሚያስተምረን በውጭ ኃይሎች ግፊት የሚሳሉ አዳዲስ ካርታዎች የሰላም ሳይሆን የዘላቂ ግጭት መነሻዎች ሆነው ነው የቀጠሉት። ተንታኞች እንደሚሉት የኢራን ባልካናይዜሽን ስጋት ለዓለም አቀፉ ማህበረሰብ የሚሰጠው ትልቅ ማስጠንቀቂያ አለ። ይኸውም ሀገራትን ግዛታዊ አንድነት በማናጋት የሚገኝ ጊዜያዊ ፖለቲካ ትርፍ በመጨረሻ የዓለምን ሰላም የሚበላ እሳት ሆኖ ይመለሳል። አበቃን።